ሰላም ሰላም እንደምናላችሁ። እንግዲህ በቢዝነስ ፔጅ ላይ የምትገኙ በኋላም ሼር ሲደረገው የቦታው የምታዩት በሙሉ ሰላምታዬ ያላችሁበት ይድረሳችሁ። በቫኬሽን ሙድ ነው እንግዲህ ያለሁት። ሚኒ ቫኬሽን ወጥተናል ከፋሚሊ ጋር። ግን እንግዲህ ታይትሌ በጣም ይነግራችኋል ብዬ አስባለሁ። ዋት ሜክስ ዩ ሃፒ ኦን ዩር ቢዝነስ ጀርኒ። እንደዚህ ትራቭል አብሮኝ ከሚያደርግ ቢዝነስ ጋር አብሬ መንቀሳቀሴ ነው እጅግ በጣም የሚያስደስተኝ እና ኦን ደ ዌይ ራሱ ሰው ሰፖርት እያደረግኩ ምናምን ነው መንገዴን የጨረስኩት እና እንግዲህ እኔ በጣም ደስተኛ የሚያደርገኝ ነገር እንደፈለግኩኝ የፈለግኩበት ሆኜ መስራት መቻሌ ሁሉ በላይ የሚያስደስተኝ ነው። ቤቴም ብሆን ሌላ ቦታም ብሄድ ሌላ ሀገርም ብሄድ ኤኒዌር ዋይፋይ አክሰስ እስካለኝ ድረስ መስራት የምችልበትን ኦፖርቹኒቲ ያገኘሁበት መድረክ ነው የኦንላይኑ ቢዝነስ እና እንግዲህ ጠይቃቸዋለሁ ቢዝነስ ፓርትነሮቼን ምን ደስተኛ አድርጓቸው እንዳሉ በቢዝነስ ጀርኒያቸው ላይ ሁላችንም ተመሳሳይ ጀርኒ ላይ ስላለን ማለት ነው። ሲሲዬ ከአንተ ልጀምር። እንግዲህ ዋት ሜክስ ዩ ሃፒ? በቅድሚያ እዚህ ስለጋበሽ በጣም አመሰግናለሁ። እኔ እዚህ ስራ ውስጥ በመቀላቀሌ በጣም ትልቅ ነገር ነው ያተረፍኩበት። በጣም ብዙ ነገሮች ነው ያተረፍኩበት። ላይክ ለራሴ እውቀት እንዲኖረኝ እንትኑን የዋጀ የቴክኖሎጂን የዋጀ ስራ በመሆኑ እንዳቅ ረድቶኛል። ሌላው በሚሰጠን ትምህርቶች ላይ ማስተር ማይንድ ራስ ማይንድ ሴታችን እንዲስተካከል ቅድሚያ ለራስ መሆን ማወቅን መጀመሪያ ራስን ጠብቆ ነው ለሰው መትረፍ የሚቻለው። እሱን ቅድሚያ ለሰው ከማድረጋችን በፊት የሆነ ነገር በእውቀትም በፋይናንሻልም ራሳችን ማቆም እንዳለብን እሱን ሁላ ተምሬበታለሁ። ሌላው ያወቅኩትን ነገሮች በጠቅላላ 100% ካወቅኩት ለሌሎቹ ሼር ማድረግ ምንም ሳልደብቅ ያለኝን ማካፈል እሱ ትልቅ ችሎታ እና ትልቅ ሃፒነስ እንደሚሰጥ የተረዳውበት ነው። እዚህ እስከገባው በኋላ ነው እሱን ልዩነቱን እንኳን ያወቅኩት ማለት ነው። ሌላው ለራሴ እንዳቅ አንዳንድ ነገሮችን እንድሰራ ለራሴ እንትን ቃል ገብቼ እሱን እንድፈጽም የረዳኝ ማለት ነው። አሁን ማንም ሳያዘኝ ባለፈው 90 ዴይስ ቻሌንጅን ከ2 ቀን በፊት ነው የጨረስኩት። 90 ዴይስ ቻሌንጅ ያንን ነገር አንድ ቀን ሳላቋርጥ ትንሽም ብትሆን ግን ገብቼ ወጥቻለሁ። እዛ ውስጥ በየቀኑ አርጌ አሳልፌዋለሁ። ያ የሰጠኝ ምንድን ነው? እዚህ በመቀላቀሌ ነው እና ራሴ ጤንነቴ ላይ እንድጠብቅ ጤንነቶችን መወስዳቸው ነገሮች ለራሳችን ለጤንነታችን የሚያገለግሉ ጤናችን እንድንጠብቅ የሚረዱ ናቸው እና እነሱን ያገኘሁበት ነው እና እኔ በጣም ደስታ። ሌላው እንደዚህ በየስቴቱ እህቶች ያገኘሁበት ነው ትልቅ ነገር ነው። አሁን ባፈለኩበት አገር ብሄድ እንደዚህ የመሳሰሉ ሪል ሰዎችን አግኝቼ ያፈለኩትን ነገር ማድረግ እችላለሁ። ያፈለኩትን ስልሽ በቃ ሆቴል መያዝ የለብኝም። አሁን እኔ አንቺ ሀገር ብመጣ አንቺ እያለሽ እንትን አይደለም። ልዩነት እንኳን ቢኖረው ኢንፎርሜሽኑ እዚህ አርግ፣ ይሄ መታየት አለበት፣ ይሄ ነገር አርግ፣ ራሱ ጋይዳንስ ማግኘት ራሱ ትልቅ መንፈስ ነው። በትክክለኛ ሰው ከትክክለኛ ኢንፎርሜሽን ማግኘታችን ማለት ነው እና በጣም ብዙ ነገር ነው። ወደፊትም እየቀጠለ ነው የሚሄደው። ከዚህ በላይም እናገኛለን እና ለእኔ ደስተኛ ነኝ እዚህ በመቀላቀሌ። በጣም ለውጥ አለ። ሌላው ስፒች ራሱ ከዚህ በፊት ማውራቱን ላልችልም ነበር። እዚህ ከገባ በኋላ ነው እንግዲህ ይችንም ቃል ለወረውር የቻልኩት ማለት ነው። አዳማጭ የነበርኩ ሰውዬ ነኝ። በአዳምጬ ነበር የምንቀሳቀሰው። ግን ይሄ ነገር ይህም ስራውም ያው ፓርቱ አንደኛም ነገር ይህም ነገር ስለሚያካትት የግድ ያው በየቀኑ ትንሽ እያደረኩ ራሴን በቅቻለሁ። እዚህ ደረጃ አድርሻለሁ። ወደፊትም እቀጥላለሁ እና ለእኔ ትልቅ ነገር አድርጎልኛል እና አም ሶ ሃፒ ከእናንተ ጋር በመሆኑ።
በጣም ነው ደስ የሚለው ሲስዬ። የእውነት ሌላው ከሚያስደስተኝ ነገሮች ውስጥ አንዱ በሽሙ የሆነ ነገር ፈራለሁ አይሆንልኝም ምናምን እያለ የሚፈራ ሰው ራሱን በደንብ አድርጎ አሻሽሎ በቃ አሁን ቤስት ቨርዥን ኦፍ ማይሰልፍ እየሆንኩ ነው ብሎ ራሱን ሪዋርድ የሚያደርግ ሰው ከማየት በላይ የእውነት የሚያስደስት ነገር የለም። እና ሲስ አሁን ከ92 ቀን በፊት የ90 ቀን ቻሌንጅ ብሎ ጀመረ ማለት ከትላንትና ወዲያ ነው የጨረሰው። ለራሱ የሰጠው ቻሌንጅ ቀላል ቻሌንጅ አልነበረም። በቃ በየቀኑ ኤክሰርሳይዝ ማድረግ፣ አዳዲስ ወርዶች መማር ብሎ ራሱን ሪዋርድ ሊያደርግ ወሰነ እና ከዚህ በላይ ምን ያስደስታል? ብዙዎቻችን ያለንን ነገር እናውቀዋለን። አሶሺየት የምናደርግበት ኢንቫይሮንመንት፣ ለትምህርት ያለን አመለካከት ያ ነገር ሊቀየር የሚችለው ከሚሰሩ ሰዎች ከሚማሩ ሰዎች ጋር አሶሺየት ካደረግን ነው እና ያገኘው ኢንቫይሮንመንት ደግሞ የእውነት ማለት ነው ቼንጅ ማምጣት የሚችልበትን እድል ስለሰጠው ትምህርት ስላለው ኦንጎይንግ ኤጁኬሽን ስላለ እውነት ለመናገር እኛ ጋር መጥቶ የሚማር ሰው በምንም ታምር ራሱን ሊበድል አይችልም እና በጣም በብዙ ራሱን አፕግሬድ ማድረግ የቻለ ነው እና በዚህ በ2 ዓመት ውስጥ ያመጣውን ቼንጅ እኔ እንኳን በጣም ብዙ መናገር ስለምችል ማለት ነው እና አም ሶ ሃፒ ፎር ዩ ሲሲዬ። እንደገና ኮንግራቹሌሽንስ ማለት ፈልጋለሁ። ቤስት ሪዋርድ ራስን ሪዋርድ ስላደረግ 2026 ዩርስ ገና ደግሞ እንደገና ሌላ የ90 ቀን ቻሌንጅ በቲም ይገጥመዋል። እሱንም ይወጣዋል ምንም ጥርጥር በሌለው መልኩ እና ደስ ብሎኛል በጣም። እንግዲህ ይሄም ደስታ ከምናገኝባቸው ነገሮች ውስጥ አንዱ ነው። የሰው ልጅ ለራሱ ይሄ ነገር ያስፈልገኛል ብሎ የፈለገውን ነገር ደግሞ አቺቭ አድርጎ ማየት የእውነተኛ ሃፒነስ ነው የሚሰጠው እና እጅግ በጣም ደስ ብሎኛል ሲስዬ። ሜድንዬ ወደ አንቺ ልምጣ። እንግዲህ ሜድን እንግዲህ ዛሬ ምናልባት 3 ሳምንት አካባቢ ነው የቢዝነስ ኮሚኒቲያችንን ያገኘችው። ግን ራይት አዌይ ያየችውን ነገር ስታይ ግን እንደዚህ አይነት ነገር ነበር እኮ ስፈልግ ልክ እኔ ዛሬ 7 ዓመት የነበረኝን ኤግዛክት ሴም ፊሊንግ ነው እሷ ጋር እያየሁት ያለሁትኝ እና ምንም በቃ አይ ካንት ዌይት እያልኩ ነበር እያንዳንዱን ትሬኒንግ እየወሰድኩኝ ስደሰት የነበረው ማለት ነው። እና ምንድን ነው እስኪ አንቺን ደስተኛ ያደረገሽ ላስት 3 ዊክስ ያለሽን ኤክስፒሪየንስ እስቲ ሼር አድርጌን ሜድን። እሺ ቴንክ ዩ እስከዳዬ ስለ እድሉ። እንዳልሽው ገና 20 ምናምን ቀን ነው ቢዝነሱ ላይ ካለሁኝ። ብዙ ለማውራት ሁላ የማይመች የሚመስል ነው፣ ግን ደግሞ አንዳንድ ነገር ከልብሽ ካመንሽበትና ልትሰሪው ከወሰንሽ ውጤቱ የዛኑ ያህል ሪዋርድ ሲያደርግሽ ታየዋለሽ። እና በጣም ትንሽ ነገር ከኛ ነው የሚጠበቀው፣ ኮሚትመንት እና ዲሲፕሊን፣ እንዲሁም ደግሞ ራስን ሪዋርድ ያደርጋል በጣም። ግን ከኛም የሚጠበቅብንን ነገር ቅድም እንደ ወንድሜ ሲገልጸው የነበረው ላይክ የሆነ ቻሌንጅ አስቀመጠ እሱን አደርገዋለሁ ብሎ የሚሄድበትን ኮሚትመንት ነው የሚፈልገው። እና እኔ እንዳልሽው በቃ ሁል ጊዜ ሰው የሚመኘው ነገር የለም እና የእግዚአብሔር ቃልም እኮ ይላል አይደል የልብህን መሻት ይሰጥሃል ይላል ይመስለኛል። እኔ በቃ ብዙ ጊዜ ስመኘው የነበረው ስፈልገው የነበረው በቃ ትንሽዬ ነገር ካገኘሁኝ እሱ ላይ መቆየት እችላለሁኝ። አይ ቲንክ ያ ታለንት ልበለው ጊፍት፣ እንደዛ አይነት ጊፍት አለኝ። የሆነ ነገር ሳገኝ እሱን ዲግ ማድረግ መሄድ ማንበብ ምናምን እወዳለሁና ይሄ ደግሞ በቃ ለእኔ ኢትስ አ ብሌሲንግ በእውነት። እያንዳንዲቷ ነገር በብዙ ገንዘብ እኔ ቢዝነስ ላይም ስለኖርኩ ከዚህ በፊት የነበረውን እድሜን የራሴን ቢዝነስ ነው ረን ሳረግ የኖርኩት ረጅም ዓመት እና ለእያንዳንዷ ነገር የምከፍለው ገንዘብ ያስገርመኝ ነበረ። አሁን በነፃ ያገኘኋቸው መረጃዎች ማለት ነው። በአቅሜ ብዙ ገንዘቦችን ከፍያለሁኝ አሁን በነፃ እየተማርኳቸው ያሉትን ትምህርቶች ማለት ነው። እና በእውነት እንዴት ኦርጋናይዝድ የሆነ ሲስተሙ በቃ ከእንደነዚህ አይነት ኮሚኒቲ ጋር መስራት በራሱ ሌላ ምንም እንኳን ጥቅም ባናገኝ ይሄ በራሱ በቂ ነገር ሆኖ አግኝቼዋለሁ ለእኔ። እንዳልሽው ደግሞ በ20 ምናምን ቀን በቃ ለመማር ሬዲ መሆን ሁልጊዜ ትያለሽ፣ ሁልጊዜ እቺ ነገር ከአንቺ አፍ አትጠፋም እና ሁሌ ለመማር ሬዲ ከሆንን ራሳችንን ዲሲፕሊን ካደረግን የሚጠበቅብንን ኤክስፔክቴሽን ፉልፊል እስካረግን ድረስ ሪዋርዱ ከባድ ነው። በቃ ከምንችለው በላይ ነው የሚሆነው እና እኔ በ20 ምናምን ቀን 12,000 ፎሎወር ያለምንም ያለምንም ክፍያ በዜሮ
ደርሷል ማለት ነው ፌስቡክ ፔጅ ላይ ስትሄዱና ስታዩና ይሄ ከየት መጣ ብትሉኝ እውነት ነው ኤቭሪ ዴይ አይ ጀስት ሾው አፕ በቃ አይ ሃቭ ሰም አይዲያስ ቱ ሼር ዊዝ ለህዝቤ ይጠቅማል ብዬ የማስበውን ነገር ማለት ነው። እና አንዳንዱ እንደውም አንቺ ምን ተጠቀምሽና ነው በ20 ምናምን ቀን እያወራሽልኝ ያለሽው የሚሉ ብዙ ጥያቄዎች ተጠይቁኝ። ደስ አለኝ። አም ቬሪ ሃፒ ኦፍ ኮርስ እኔ ኪስ ውስጥ ሊገባ አያስፈልግም። አንድን ነገር ፖቴንሻሉን ማየት ነው የሚጠበቅብን፣ የትልቅነቱን የቢዝነሱን ሪሊያብል መሆኑን አልፎ የተጠቀሙ ወገኖቻችን ካሉ በቂ ነው። የነሱን ጥቅም ነገር እናንተ ትደርሱበታላችሁ። አፍተር ኦል ደግሞ የሆነ ነገር ገንዘብ ኪሳችን እስኪመጣ ድረስ ብቻ አይደለም መጠበቅ ያለብን፣ አምኜበታለሁ ወይ ይሄ ነገር ትክክለኛ ነው ወይ የሚለውን እስካወቅ ነው ድረስ ብንሄድበት ውጤቱ ብዙ ነው የሚሆነው ማለት ነው። ሶ እኔ የተጠቀምኩት ከአንቺ ብዙ ተምሬያለሁኝ። በጣም አም ቬሪ ሃፒ ኮቼ ስለሆንሽ በጣም በጣም አም ፕራውድ። ፍጹምዬ በጣም ነው ኢንስፓየር የምታደርገኝ ኤቭሪዴይ። ከዛ ውጪ ትምህርቶቹ በጣም ነው ኢንጆይ ማድረጋቸው። በጣም ደስ እያለኝ ነው እያንዳንዷን ስላይድ ማየው። ከዛ በተረፈ እንደነዚህ አይነት ሴሽኖች አሉ፣ የማስተር ማይንዱ አለ፣ ምን አልፋሽ ብቻ በጣም በርካታ ነገሮች አሉና ተቆጥሮ አያልቅም። ገና በዚህ በ20 ምናምን ቀን ብዙ ነገር ተጠቅሜያለሁ። 20 ምናምን ወሬ ላይ እንግዲህ ያገናኘን። አይ ካንት ዌት ሜድዬ በእውነት ቴንክ ዩ ሶ ማች። ይሄን ነው ማየት የምፈልግ የነበረው። የሚገርምሽ በጣም ለረጅም ጊዜ ማለት ነው ፔጄ ላይ ወጥቼ የምናገራቸው ሼር ማድረጋቸው የኤጁኬሽናል ሴሽኖች በሙሉ አላማቸው የሰው ልጅ ፍላጎት ካለው የተሻለ ነገር ራሱን ሪዋርድ ማድረግ ከፈለገ በቃ ለመማር ብቻ ነው ሬዲ መሆን ያለበት እና ለመማር ሬዲ የሆነ ሰው እለት እለት ነው የሚደሰተው። ለምን መሰላችሁ? ትልቁ ነገር ገንዘብ እናገኛለን፣ ገንዘብ ከፍ ዝቅ ይላል ምናምን፣ የምናገኝበት ጊዜ አለ፣ የምናጣበት ጊዜ አለ። ኮንዲሽናል ነው በጣም። እውቀት ግን ማንም የማይነጥቀን ነው። ኤቭሪ ሲንግል ዴይ የሚማር ሰው ሃፒነሱ ያለው ከማይቀሙት ነገር ላይ ነው። ማንም አይቀማውም። በቃ እውቀትን ገንዘብ ያደረገ ሰው ማን ይቀማዋል? ለዛ ነው እኔ ሁልጊዜም ከገንዘብ መገንዘብ ይቅደምልን የምለው ማለት ነው። ያ ከቀደመልን የማይቀሙንን ነገር ይዘን ከዛ በኋላ ለትርፍ ነው የምንሰራው ማለት ነው። እኔ አሁን ገንዘብ ማግኘት ለትርፍ የምሰራው ነገር እንደሆነ ነው የሚገባኝ። ለምን ባየሁት ሁሉ ጀርኒ ማለት ነው እየተማርኩት የመጣሁት ትምህርት በጣም ብዙ ነገር ሪዋርድ አድርጎኛል። በላስት 7 ይርስ ያገኘሁት ኖሌጅ በምንም ገንዘብ በቃ የሚወዳደርም አይደለም፣ በምንም ፕራይስለስ ነው። እና ያንን ሳይ ነው በቃ ሰው ሁሉ ማለት ነው ዋት ሜክስ ዩ ሃፒ ግን የሆነ ቢዝነስ ጀርኒ በጣም ብዙ ሰው ነው የሚጠይቀኝ። ኤቭሪ ሲንግል ዴይ አይ ኪፕ ለርኒንግ እየተማርኩ ላልደሰት የምችልበት ምንም ምክንያት ስለሌለ ማለት ነው። እና የእውነት በጣም ነው ደስ ያለኝ። ታየዋለሽ እንግዲህ እኔ የዛኔ ስጀምር ዲስ ኢዝ ኢት ነው ያልኩትኝ። ወዲያው ገና 2-3 ዊክስ ትሬኒንጉን እየወሰድኩኝ በቃ ዲስ ኢዝ ማይ ላይፍ ታይም ጀርኒ ነው ያልኩትኝ። ይኸው እግዚአብሔር ፈቅዶ እድሜ ሰጥቶኝ እንግዲህ ለ7ኛ ዓመት እየተንደረደርኩ ነው። ሴፕቴምበር ላይ አብረን አኒቨርሰሪያችንን እንግዲህ አብረን ሴሌብሬት እናደርጋለን። አይ ካንት ዌት እያንዳንዱ ሰው የአመታት ስቶሪ እንዲኖረው ማለት ነው። እና ያ ከሆነ እየተደሰትን ነው መስራት ያለብን። ገንዘብ ለማግኘት ብለን ብቻ አይደለም ስራ መስራት ያለብን፣ የምንደሰትበትን ነገር ነው ወይ የምንሰራው። ያ ትልቁ ነገር ስለሆነ ማለት ነው። እና አም ሶ ሃፒ ፎር ዩ ሜድንዬ። እንግዲህ አይ ካንት ዌት ደግሞ በደንብ አድርገሽ እየተደሰሽ የምትሰሪው ስራ ላይ ሪዛልት ስታመጪ፣ ሰዎችን ማገዝ ስትቺ ደግሞ የምታገኘው ሃፒነስ የበለጠ እየጨመረ ነው የሚመጣው። እና በርቺ። እንግዲህ ኔክስት ራውንድ ላይ ሳገኝሽ እንግዲህ 15,000 ደረሰ እንደምትይኝ ፎሎወርሽ ቴንኪ በጣም የሌላት ኮች አልሚ። እንግዲህ ኮች ከሆነሽ በኋላ ለመጀመሪያ ጊዜ ይመስለኛል ፔጅ ላይ የተገናኘ ነው። እንኳን ደስ አለሽ አልሚዬ በድጋሚ። በእውነት እጅግ በጣም ነው ደስ የሚለኝ። አንቺም ለአመታት ማለት ነው ጀርኒው ቀሎሽ አይደለም። በጣም ከልጆች ጋር በጣም ሶ ቻሌንጂንግ፣ ከ3 ልጅ ጋር ነው እየሰራች ያለችው። ግን ሺ ሜድ ኢት በቃ የእውነት የምትደሰትበት ጀርኒ ስለሆነ ነው እንግዲህ እዚህ ድረስ መምጣት የቻለችው። እና ምንድነው ግን በጣም የሚያስደስትሽ አልሚዬ? እስኪ ሼር አድርጊ። ቴንክ ዩ እስኪ በእውነት እዚህ ድረስ እንኳን እንድደርስ የሚረዳኝ ከእግዚአብሔር በታች ይላሉ ሁሉንም ቢዝነስ ፓርትነሮቼ በሙሉ ነው እንጂ ብቻዬን ሆኜ አይደለም ሲጀመር። ምክንያቱ አንድ እጅ እንደማያንጨበጭበው የሰው ልጅ አንድ ብቻውን አያንጨበጭብም። እና ያው ሁሉ እኔ ባክቦንድ የሆናችሁን ሁላችሁም ናችሁና በእውነት ከዚህ በላይ ማስደሰት ምን አለ? አሁን ክላስ ላይ ቀይሬ ነው፣ ልጆች ክላስ አላቸውና the same time ልጆችን ጋይድ ያረግሽ አንቺ የምትማርበት ወይም ማግኘት ማለት በዚህ ምድር ላይ it's a blessing such amazing። በጣም ፕራውድ ምን ሆንበት ከዚህ በላይ ምን ሌላ የሚያስደስት ነገር አለ? የልጆችም እድገት እያየሽ አንቺንም ቻሌንጅ እንደ ቻሌንጅ ሆነ ግን ራይሽን ለማድረግ መስራት ማለት
እንዴ ስራ ብቻ ሰርተ መምጣት ቢል መክፈል ብቻ አይደለም ሴም ታይም ደግሞ የነገ ራዕያችን ደግሞ መስራት ከማ አንድ ላይ ከሚሰሩ የሰው ልጆች መቀየር የፈለጉት የሰው ልጆች ድሪም ላላቸው አሁን በየስቴቱ ምንድነው ያለ ኢትዮጵያ ያሉ ጓደኞች ተገናኙ ቢዝነስ ፓርትነሮች እዚህ ስቴት ላይ ስቴት ለስቴት ደግሞ ፍላይ ያረግ ምን ያረግ ነው ዲስከስ ለላይፍ ዲስከስ ያህል ያረግ ነውና ከዚህ በላይ ምን ያስደስታል መወለድ ቋንቋ ነው እንደሚሉት የኛ ወላጆቻችን ያሳደጉልኛ በዚች በእኛ ጀነሬሽን ጠፍቷል እኮ እንደዚህ አይነት ነገር የለም ሲስተም ግን ምን አደረግ እግዚአብሔር እንዶ እኛን አትጥፉ ሲለን ይሄን ቢዝነስ አገናኘና የራሳችን ህይወት ላይ ሰርተን ልጆቻችን ላይ እንድንሰራ ግን ረዳን እግዚአብሔር አምላክ እኔ ትልቁ ነገር የሰራልኝ አሜን እግዚአብሔር ተመሰግን ትልቁ ነገር ራእይን እንዳርገ ደርዳኝ ኦፍ ኮርስ እግዚአብሔር ስላለበት ነው ከዛ አልፎ ተርፎ ደግሞ እጄን እንዶ እግዚአብሔር ፈቅዶ እንዶ ምን የሚዲያ ምናምን ሰው ማደ አልነበርኩም ሲጀመር ግን እቺ ክሊክ ያረኩባት ቀን ሁሌ እግዚአብሔርን አመሰግነዋለሁ ለምክንያት ስለሆነ ማለት ነው በምክንያት እኔንም ሮርቶኝ ወርልድ ዋይድ የሰው ልጅ የሚሰራበት የሚበለጽግበት የሚያድግበት ቦታ ስላስገባኝ እጅግን አመሰግነዋለሁ እግዚአብሔር አምላክና አንዳንዴ ፊል ስናረጋው ምንም ያሰራን ይመስላል ግን እየሰራ ነው በደንብ አድርገን እየሰራ ነውና እኔ የትላንት የ6 ዓመት ጆርኒ ዛሬ ቆምቢየ ሳይ በእውነትም በጣም የሚገረምበት የሚደነቅበት የሚደሰትበት ጊዜ ነው አሁን ምክንያቱም ራሴን ማወቅ ቻልኩኝ ራስን ስትሆኚ ራስን ስትወጂ ራስን ስታፈቅሪ ሌላ ሰው እንዳንቺ ትወጃለሽ ታፈቅሪያለሽና እድገትን ትፈልጋለሽ ሌላ እድገትን ትፈልጋለሽና እኔ እንጃ እግዚአብሔር በጣም ማመሰግነው ትልቅ ጆርኒ የሰጠን ትልቅ የሆነ በህይወታችን ማይረሳ ታሪክ ሲጀመር እግዚአብሔር ሲፈጥረን ሁላችን የራሳችን የሆነ መክሊት አለን ግን ሞር ደግሞ እዚህ ስደት ሀገር መምጣታችን አልቀረ ለበለጠ ህይወት እንድንሰራ አድርጎናል ላንድ ኦፍ ኦፖርቹኒቲ ነው ይባላል አሜሪካ ሲባል አውሮፓ አሜሪካ ላለን ስፔሻሊ ሰርተን ለምንገባ ኦፍ ኮርስ መጠገር ካለብን ትጠገር ያለሽ ትኖር ያለሽ ግን ደግሞ the same time በጣም ወዳታለች ነገር ነው ሰው ስራም ሰርች ስለማቅ ነው the same time ደግሞ እዚህ ጋር ምንድነው እየሰራሽም ልጆችን ያስተማርሽ አንድ ሰዓት ሁለት ሰዓት ሰጥተሽ ደግሞ ለኔ ምን አለው ብለሽ ራእይ ካለሽ መስራት እንደምትችል ነው ይሄን ነገር ያስተማረኝ እኔና እጅን ይዞ የሚያስተምር ሲስተም ያለበት በየቀኑ ምን ሰራሽ ምን ላይ ደረስ ተነሽም ብለው የሚኮተኩት ኤግዛምፕል ነሽ እስከዳር ታደሰ ማለት እኔ አንቺ ፌት አለ የምመሰክረው እግዚአብሔር በሚያውቀው ነው መናገረውና የት ይገኛል ለዚህ አይነት ማህበረሰብ የትም አይገኝም ግን ራእይ ስላለን ሁላችን የተገናኘ ነው ምክንያት ስላለን ነው የነገር አይደም ምን ያስፈልጋል አልማዝ ይሄን አድርጊ እስኩ እንደዚህ ፈልጋለሁ ሲሲዬ የሲሲያን በጣም አሜዚንግ ነው የሲሲን እኔ ሳይው አሁን እንዴ አራያ ነው የሆነብን ያለ በእውነት እኔ ሄሉ ኢትዮጵያ ሆነ ነው ሄሉና ባይ ዘ ዌይ ኢትዮጵያ ያለችው ሄሉ ከአሜዚንግ የሆነ ኮች ናት አሁን አይን የተገናኙ በጣም አሜዚንግ ሚና የኮች ሚና ከማን ጋር የተገናኙ ከፊጼ ጋር እንደዛ አይነት ነገር አምና እዚህ ነበርና አንድ ላይ ሲሲኤም አግኝቻለሁ እዚህ መጥቶ በአካል ቬጋስ መጥቶ ገምቶኛል ኮች ሚና እንደዚህ በየሴት ብንሄድ ቤተሰብ አገኘን በየት መልክ በዚህ ኦንላይን ቢዝነስ መልክ ነው የተገናኘነው እስካም ቢሆን ኑሮ ይቅር ለመገናኘት አድራሻችን ማንገኝምና እኛውን ምሳሌ ነን ማለት ነው ሪል ፒፕሎች ሪል የሆነ ቤተሰብ አግኝተን ለላይፋችን ብሩህ የሆነ ተስፋ ያለበት ግሎባል ቢዝነስ ይኸው ከዚህ በላይ የሚያስደስት ነገር ስለሌለ እኔ ለዛሬ በዚህ ነው የምቋጨው ነው የምለውና በጣም ደስ ብሎኛል ከናንተ ኮች ሞኒ ራሱ ሳስበው እንዴ ምንድነው ህልም ነው ላለው ሳስበው ምንድነው እኔ የተመረቁት ብሉኝ ኮንስትራክሽን ዛሬ ስንት ዓመት ነውና ከዛ መጥቼ የገባሁት ደግሞ ወደ ጥግራ 2-3 አይነት የተለያየ አይነት ዲፓርትመንት ያላየሁት ነገር የለም ፋይናል ግን እግዚአብሔር ግን ሲመርጠኝ እንደው አንቺ ልጅ እንዳ ቢሆንም የቤት ኢንጂነር እየሰራሽ መኖር ነበረብሽ ብሎ ነበር ከዛ ግን አይሆንም ግሎባል ቢዝነስ ኮች ትሽምትወኝ በየዓለሙ ይዞርሽ የእናቶቹን ኮች ትወኛለሽ ታስተምሪያለሽ ብሎ እንደዚህ ሲያጨኝ እግዚአብሔር እኔ ደግሞ እግዚአብሔር ይመስገን ለማለት ወደድኩኝና በእውነት እግዚአብሔር አመስግኑልኝ አሜን አሜን እግዚአብሔር ይመስገን ምክንያት አለው ነው ሁላችን ከዚህ በላይ የሚያስደስት ነገር የለም እኔ ደስ ብሎኛል በጣም ነው ማለት ቴንክ ዩ ኮች ቴንክ ዩ በጣም በእውነት እጅግ በጣም ነው እናመሰግነው አልሚዬ ስንት ታሪክ እየሰራሽ እንደሆነኛ ስለምናቅ ማለት ነውና ትውልዱን እንዲህ በቀላሉ አይደለም እየቀረጸች ያለችው በእውነት እግዚአብሔርን የሚያውቁ የሚፈሩ ስርዓት ያላቸው ልጆች እንዲያድጉ በአደገችበት እምነት ምን ያህል እየተጋች እንደሆነ በደንብ ስለምናቅ የሚናገር የሚታይ አይነት ደግሞ ስብዕና ያላቸውን ልጆች ሄዶ ቤቷ ድረስ አይተው የመጡት ሲስም ሚናየም ነግረውኛልና
እግዚአብሔር ይመስገን ስላንቺ እግዚአብሔርን አመሰግነዋለሁ። ቀላል አይደለም ወላጆች በቃ ይሄ የተሰጠን ትልቁ ኃላፊነታችን የምናተርፍበት መክሊታችን ነው እናትነት። ለልጆቻችን የሚገባውን ሰዓት እንስጥ የሚሉ እናቶች ራሱ በደንብ ተፈጥረው ያየንበት ማለት ነው። በጣም ከባድ በሆነው በዚህ በአሜሪካ ሲስተም ብዙዎች እናቶች ልጆቻችን ቅድሚያ ያሉ ልጆችን በጣም ብዙዎቻችን መገናኘት የቻልነው ፕራዮሪቲያችን ስለተመሳሰለ ነው እና እጅግ በጣም ነው በዚህ የምደሰተው። ይህም አንዱ ሶርስ ኦፍ ሃፒነስ ነው ለሁላችሁም ማለት ነው። የምነግራችሁ ነገር ወላጆች ለልጆች ቅድሚያ የሚሉበት ሀገር እንዲሆን የሚተጉ እናቶችን ከማየት በላይ የሚያስደስተኝ የለም። እናቶች አይደለም አሁን አባቶችንም እያየን ነው። በደንብ አድርገው ይገባቸዋል ልጆቻችን የተሻለ ጊዜ ልናተርፍ ይገባል ብለው የሚሰሩ በጣም በርካታ ወንድሞችና እህቶች የተፈጠሩበት ሲስተም ነውና እግዚአብሔር ይመስገን ማለት ፈልጋለሁ። ሄሉዬ እንግዲህ ኢትዮጵያ ናት ያለችው። እንግዲህ የእውነት ማያስደስታት ቢሆን መቼም ከሌሊቱ 10 ሰዓት ነው ኢትዮጵያ። በዚህ ሰዓት ተነስታ መቼም አትመጣም ነበረ። what makes you happy ሄሉዬ? እንቅልፍሽን አፍጥሎ ያስመጣሽ? አይ ኖ ቴንክ ዩ ሶ ማች። እስኪ ሰላም ብያለሁ ሁላችሁና ያ ወደ 10 ሊስት ጽፌ ነበረ ግን አሁን አብዛኛውን ነገር ቲሞቼ ብለውታል። ሰው አጠራርቀዋለሁ የኔን ማለት ነው። እና እንዳልሹ ነው። እስኪ በመጀመሪያ being able to run this business from anywhere in the world ማለት ነው። እና በዚህ ሰዓት አንደኛ 24 ሰዓትን ተጠቅሜ እግዚአብሔር የሰጠኝን 24 ሰዓት ያንን ቢዝነስ ዴዲኬት አድርጌ ታይሜን መስራት መቻሌ from anywhere in the world run ማድረጌ of course ከአሜሪካ ቢሆን የጀመርኩት ግን ኢትዮጵያ ሆኜ ግን መስራት ችያለሁ። ሶ ያ ትልቅ ፕሪቪሌጅ ነው ለኔ። ሌላኛው ደግሞ ያው አብዛኛው የለርኒንግ ፓርቱን ስላወራንበት ለኔ ፋይንዲንግ ኢቨን ሌጂትሜት የሆነ ሃይ ቲኬት ዲጂታል ቢዝነስ ማግኘት ማለት ኢትስ አ ቢግ ዲል ማለት ብዙ ኦንላይን ቢዝነስ ብዙ የምንሰማቸው ነገሮች አሉ ኦንላይን እየተባለ የሚሰራ ስራ ግን ይሄንን ደግሞ ሌጂትሜት የሆነና ሃይ ቲኬት የሆነ ቢዝነስ ማግኘት እንደገና ደግሞ እኛ ደግሞ አሶሺየት አድርገን የምንሰራው ደግሞ ካምፓኒ 50+ years በጣም ዌል ኖውን የሆነ ሪፑቴሽኑ የጠበቀ ካምፓኒ ጋር አሶሺየት አድርገን መስራታችን እንደገና የኛ ቲም ዲጂታል ቲማችን ደግሞ 10+ years የቆየ ቢልድ ያደረገው ሪፑቴሽኑን እና ኮንስተንትሊ ደግሞ እያደገ ያለ ቲም ጋር መስራት መቻል ትልቅ ነገር ነው። ምክንያቱም ሁሌ ኢምፕሩቭ ያደረገ ሁሌ አዳዲስ ነገር እያስተማረ እንዳለ ሁሉም ሰው ያለ እንደነበረው አፕዴት እያደረገ ኤቭሪ ታይም ለሚመጡት ነገሮች አዘ ቢዝነስ አሁን የኔም ቢዝነስ ተምሬያለሁ ድሮና አሁን ያለውና ድሮ ያለው እኮ አንድ አይደለም። ሰው ኤቭሪ ታይም እንኳን አፕዴት መደረጉ እንደገና ደግሞ when it comes to the ኦንላይን ቢዝነስ ባለው ቴክኖሎጂ ጋር ሁሌ አፕዴት የተደረገ ኢንፎርሜሽን ማግኘታችን ትልቅ ነገር ነው ማለት ነው። ሌላው ደግሞ እንደ ኮች ራሱ አሳይን ተደርጎ አሁን እንደዚህ አንቺ ኮች ነሽ ለኔ ሶ እንደዚህ ካንቺ not just a business ግን ላይፍ ስኪል መማራለው ኢንስፓየር ታደርገኛለሽ ፐርሰናል ላይፍ ላይ ሚና ያለች እዚህ ጋር ያለው ቲም አለ እንደገና ከሀበሻ ውጭ ያለው አሜዚንግ የሆነ ኮሚኒቲ አለን። ሶ ከዛ ጋር ከነሱ ጋር መስራቴ በጣም ለኔ ላይፍ ቼንጂንግ ነው ማለት ነው። ሶ እሱን ለማለት ነው። እስኪ ቴንክ ዩ ሶ ማች። እጅግ በጣም እናመሰግናለን ሄሉዬ። በጣም ትክክል ነሽ። የእውነት ነው። እኛ ጀስት የቢዝነስ ኦፖርቹኒቲን ያገኘ ነው። ኤክስትራ ኢንካም ማግኘት የሚፈልግ ሰው ኤክስትራ ኢንካም ማግኘት እንዲችል እንደገና ደግሞ ከቤቱ ብቻ መስራት የሚፈልግ ሰው ኦፕሽን አግኝቶ ቢዝነስ ቢውልድ እንዲያደርግ ነው ሁላችንም ጀርኒያችንን ስንጀምር የጀመርንበት ዋና ሪዝን ማለት ነው። ምክንያቱም ዋት ሜክስ ዩ ሃፒ ኢን ላይፍ ገንዘብ ብቻ አይደለም እና እኔ በጣም በቃ የዛኔ እናቴን ለማሳደግ 1 ዓመት በተቀመጥኩበት ጊዜ ነው በቃ ሪል ሃፒነስ የቱ ጋር እንዳለ ሳየው ይሄንን ነው ማስቀጠል ያለብኝ ያልኩት። ምክንያቱም ሪል ሃፒነሶች ገንዘብ የሚገዛቸው ስላልሆኑ ማለት ነው። እና እርስ በርሳችን ተገናኝተን ሼር የምንደራረገው ነገር ኖሌጃችን ያለንን ኖሌጅ ሼር የምንደራረገው ኤክስፒሪየንሳችንን ሼር የምንደራረገው ነገር በምንም ሪፕሌስ የሚደረግ አይደለም እና ያንን አግኝተን ኦን ቶፕ ኦፍ ዛት ደግሞ ኢንካም ጀነሬት የምናደርግበትን ስኪል መማር ቀላል ነገር አይደለም እና እውነትም በጣም ጃይንት የሆነ ካምፓኒ ላይ ነው። የዛኔ 45 ዓመት ሲባል ደንግጬ ነበር። እንግዲህ 7 ዓመት እኔ ስጨምር ወደ 52 ዓመት ሲሆነው ካምፓኒው አብሬ የማየት እድል ገጠመኝ ማለት ነው። እና እዚህ ሃፍ ሴንቸሪ ሙሉ የተጓዘ ሲስተም ላይ ያለ ሌጂት የሆነ ሲስተም ላይ ለዛውም በሀገራችን ስታንዳርድ ላይ ያሰራን የሚችል በአሜሪካን ሀገር ማለት ነው
ታክሲ እየከፈልን መስራት የምንችልበትን ቢዝነስ አግኝተናል። ይሄ ጄኔሬሽናል የሆነ ነገር ነገ ለልጆች ልናስተላልፈው የምንችለው ነገር ላይ ነው የምንሰራው። ኢን ዘ ሚን ታይም ደግሞ የምንሰራው አብረን ላይክ ማይንድድ ከሆኑ ሰዎች ጋር ስለሆነ ያ ደግሞ የሚፈጥረው ሃፒነስ እለት እለት ሼር የምንደራረጋቸው ነገሮች፣ ዲስከስ የምናደርጋቸው ነገሮች፣ አንዱ ለአንዱ ማደግ ያለውን ነገር ሼር እያደረገ የሚሄድበት ነገር በራሱ የእውነት ሶርስ ኦፍ ሃፒነሶች ናቸው እና እኔ አም ሶ ማች ግሬትፉል በየቀኑ ነው እግዚአብሔርን ከማመሰግንባቸው ነገሮች ውስጥ ሁል ጊዜ ማለት ነው እንደዚህ አይነቱን እድል ስለሰጠኝ አመሰግናለሁ እላለሁ ኤቭሪ ሲንግል ዴይ። ምክንያቱም ኢትስ ዋን ኦፍ ማይ ሶርስ ኦፍ ሃፒነስ ማለት ነው። ቀላል ነገር ስላልሆነ ማለት ነው። ለብዙ ሰዎች ሰክሰስ የሆነ ቦታ ላይ የሆነ ነገር አቺቭ ማድረግ ነው የሚመስላቸው፣ ግን ሪያሊቲው ሰክሰስ ኤቭሪ ሲንግል ዴይ የምንደሰትበትን ነገር እያደረገ በምንደሰትበት ሁኔታ ጊዜያችን ኢንቨስት እያደረገ መኖር መቻል ነው ትልቁ ነገር። ለዛ ነው ሰክሰስ ኢዝ ኤ ጀርኒ ኖት ኤ ዴስቲኔሽን የሚል ነገር እኔ ገና ብዬ ቢዝነሴን ስጀምር ከበሬ ላይ የነበረው እሱ ነበረ። ሰክሰስ ማይ ጀርኒ ስናት ኤ ዴስቲኔሽን ማለት ነው። በጣም ገርሞኝ ማለት ነው። በቃ ይሄ የምደሰትበትን ጀርኒ ካገኘው በቃ ዲስ ኢዝ ሰክሰስ፣ ከዚህ በኋላ ሌላ እዚህ ጋር አገኘዋለሁ የምለው ነገር የለም እንድል ነው ያደረገኝ ፍሮም ዘ ቢጊኒንግ። ያ ሃፒነስ ነው እስከዚህ ድረስ ያቆየኝ ማለት ነው። እና ቀላል አይደለም። እግዚአብሔር ይመስገን። ሁላችሁም ሼር ያደረጋችሁትን በጣም አመሰግናለሁ። ባንቺ እንግዲህ የመጨረሻዋ ሰው ናት። ባንቺ እንግዲህ ከሁላችንም ለየት ያለ ኤክስፒሪየንስ ነው ያላት በእኛ በቲም አይ ፍላየርስ ከተገናኘን 2 ዓመት ሆኖናል። ላስት ይር በአካል ቢዝነስ ከጀመረች ማለት ነው። ቢዝነስ ከጀመረች ከ1 ዓመት በኋላ ላስት ይር በአካል ለመገናኘት በቃን። እንደዚህ ሆቴል ይዘን ምናምን ባለንበት ቦታ እንግዲህ ምግቧን ሁሉ ሰርታ መታ ተንከባከባን ማለት ነው። እሷ በደገሰችው ሰዎች ሁሉ ኢንቫይት አድርገን አብረን ብፌ ደርድረን ሆቴል ውስጥ አብረን እየበላን እንድታስተናግዳን ነው የተመለሰው ካሊፎርኒያ ስንሄድ። እንደገና ዘንድሮ ይግረማችሁ ብላ ደግሞ ስናፍቅና ሲስንም ቤቷ ወስዳ ስታንበሸብሻቸው አይተናል። ሰሞኑን ትንሽ ቀንተናል። ብቻ ያው መምጣታችን አይቀርም። እንጂ ችግር የለም። ይሄ እኮ ነው ታዲያ ሜክስ ሃፒ የሚያደርገው እንጂ መተዋወቃችን ለዚህ ካልሆነ ታዲያ ለምን ይሆናል? የእውነት ባንቺ በጣም በጣም ነው ያስቀናችሁኝ። የእውነት እጅግ በጣም ነው ደስ የሚል የነበረው እና በቃ አይ ካንት ዌት አልኩ ኔክስት ይር ያው ሁላችንም ተሰብስበን እንገናኛለን። በጣም ደስተኛ የሚያደርግ ምንድን ነው ያንቺስ ደስታ? የሶስት ልጆች እናት እንደሆነ ልጆችን ጥዬ አለመውጣቴ፣ ስራ መሄድ አለመፈለጌ፣ ትምህርት ቤት አለመሄዴ። ለምን ከቤቴ ቁጭ ብዬ እየተማርኩ ነው ያለሁት። ራሴንም ቢውል እያደረግኩ ነው በትምህርት በቃ ብዙ ነገር እየተማርኩበት ነው። እንደገና ደግሞ ልጆችን ጥቼ ስራ ሄዳለሁ አልልም። ልጆችን ቁጭ ብዬ እያሳደግኩ ነው። በሳይድ ደግሞ ስራዬን እየሰራ ነው ማለት ነው። እናንተን በማግኘት በመዋሌ ብዙ ነገር ተጠቅሜያለሁ፣ ብዙ ነገር አውቄያለሁ። ዘመድ አለኝ። ያንን እኔ ብር አይደለም ብሩን ቀስ እያለ ይመጣል አይደለ? ግን ከዚህ በላይ ምንም ነገር የለም እና ይሄ ነው እኔን ሃፒ የሚያደርገኝ። እስኪ ቴንኪዩ ሶ ማች። በጣም እጅግ በጣም ደስ ይላል። ቴንኪዩ በጣም ባንቺ እንግዲህ ቲሙንም ወክለሽ እኛን እያተንከባከብሽልን ስለከረምሽ እናመሰግናለን። እንደ እግዚአብሔር ፈቃድ እንግዲህ የእኛ ደግሞ ካምፓኒያችን 52 ዓመት የቆየ ቢሆንም እየሰራንበት ያለው ቲም ደግሞ በጣም በጣም ጃይንት ግሎባል የሆነ ታሪክ መስራት የቻለ ቲም ነው በ10 ዓመት ውስጥ እና ኖቬምበር ላይ 10 ዓመት ስለሚሆነው እርግጠኛ ነኝ የሚቀጥለው ዓመት ጁን ኦር ጁላይ ላይ ያንን በማስመልከት ትልቅ ኮንቬንሽን ይኖረናል እና እዛ ላይ ሁላችንም የመገናኘት እድል ይኖረናል። እንግዲህ የከርሞ ሰው ይበላል። ከዛ በተረፈ እንግዲህ የተባረከ ምሽት ይሁንላችሁ። እጅግ በጣም ደስ ብሎኛል። እንግዲህ ቫኬሽን ላይም ብንሆን አትሊስት ይችን የ30 ደቂቃ ሴሽን አላቋርጥም ብዬ ነው። ደስ ብሎኛል። ሁላችሁም ስለመጣችሁ እጅግ በጣም አመሰግናለሁ። እንግዲህ እዚህ ላይ ያላችሁ ተመልካቾቻችን በሙሉ እኛ ጋር መስራት የምትፈልጉ ሰዎች ቲሙ ላይ አሁን ያሉትን ልጆች መጥተው ሼር ያደረጓችሁ ልጆች ታጋረግላችኋለሁ። ፔጃቸውን ተከታተሉ። ኢንፎርሜሽን የምትፈልጉት ጋር ሪች አውት አድርጉ፣ ኢንፎርሜሽን ጠይቁ። ዩ ካን ስታርት ዩር ኦን ቢዝነስ። ኢን ደ ሚን ታይም ደግሞ ሶርስ ኦፍ ሃፒነሳችሁ ሊሆን የሚችል የቢዝነስ ጀርኒ ሁላችሁም ሊኖራችሁ ይችላልና ኦፖርቹኒቲውን ተጠቀሙበት ነው የምለው። ጥያቄ ያላችሁ ሰዎች ሪች አውት አድርጉን። የተባረከ ምሽት ይሆንላችሁ። መልካም ጊዜ